ዩክሬን በአምስት ግንባሮች ትልቅ ጦርነት ከፍታብኛለች ስትል ሩሲያ አስታውቃለች። ሩሲያ በበኩሏ እጅጉን የተራቀቁ ናቸው የተባለላቸውን የባህር ሰርጓጅ የጦር መርከቦቿን ማውጣቷ ተገልጧል። አሜሪካ ለዩክሬን ሊሰጥ በታቀደውና አውሮፓውያኑ በተማማሉበት ኤፍ-16 የጦር አውሮፕላን ገጽና ከርስ ኒውክሌር አረር መለበጧን ሩሲያ አስታውቃለች። ወዲያ ደግሞ ቻይናና ሩሲያ በምስራቅ የቻይና ባህርና በጃፓን ባህር የጋራ የአየር ቅኝት ማድረጋቸው ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ይህ ነገርና የነገረኞች የእሳት ሰረገላ አለፋት አረፍት እየገሰገሰና እያተራመሰ ነው። ዛሬ የደቡብ ኮሪያው የዜና ተቋም ዮናፕ ባሰራጨው ሰበር ዘገባው 4 የቻይናና 4 የሩሲያ የጦር አውሮፕላኖች ያለማንም ፈቃድ የደቡብ ኮሪያን የአየር ክልል ጥሰው መግባታቸውን ገልጧል። የሁለቱ ሀገራት የጦር ጀቶች በደቡብ ኮሪያ አየር ክልል ጥሰው መግባታቸውን የገለጠው የሀገሪቱ ጦር ኃይል ሲሆን ምንም አይነት ጥቃት ያለመፈጸማቸውንም ነው ያስታወቀው። የሩሲያና የቻይና መንግስታት ያንን ያደረጉት ደግሞ በሲንጋፖር ተሰባስበው ባለፈው ሳምንት መጠናቀቂያ ቀናት በሻንግሪላ ዲያሎግ ዓመታዊ የጸጥታ ኮንፈረንስ ሲያደርጉ የአሜሪካ የጃፓንና የደቡብ ኮሪያ መንግስታት ትብብራቸውን በዚያ ቀጠና አጠናክረው በጽናት የማይበገር ኃይላቸውን ለመጠቀም መዘጋጀታቸውን መናገራቸውን ተከትሎ ነው። በሌላም ዜና የሩሲያና የቻይና የጦር አውሮፕላኖች በምስራቅ የቻይና ባህርና በጃፓን ባህር የአየር ክልል ጥልቅና ሰፊ የተባለ የአየር ቅኝት መጀመራቸውን የቻይና የመከላከያ ሚኒስቴር አስታውቋል። ባለፈው መጋቢት ወር የሁለቱ ሀገራት መንግስታት የጦር ኃይላቸውን ትብብር ለማጠናከርና መሳ ለመሳ ለማስተሳሰር መስማማታቸው አይዘነጋም። ቻይና ለወትሮም የማንኛውም ሀገር ሉዓላዊነት መደፈር የለበትም ስትል በተደጋጋሚ መፈክር ብታደርገውም በሩሲያና የዩክሬን ወረራ ግን ከላም አልተነፈሰችም፣ ዝምታን መርጣለች ይሏታል። በዚያ የቻይና አቋም ታዲያ በርካቶቹ የወታደራዊና የፖለቲካው ዘርፍ ተንታኞች ሲገልጡ ቻይና ያንን ያደረገችው ነግበኔን አስባ ነው ይሏታል። የታይዋንን ደሴት ከጉያዋ ወደ መሃል ከርሷ ለመዋጥ መሆኑ ነው። ታዲያ ሁለቱ ሀገራት የዓለም የመተዳደሪያ ሕግ ባንድ አምባገነን ሀገር ፖለቲከኞች ቅጣልባ መዘውር መውተርተሩን አንገፍግፎናል በሚል በዚያ ድምፅን በድምፅ የመሻር መብት ወይም ቬቶ ፓወር ተጠቅመው በአሜሪካና በሌሎቹ የመብቱ ተጠቃሚዎች ላይ ተቃውሞና ጥላቻቸውን ብቻም ሳይሆን ፈጽሞ ልዩነታቸውን አሳይተዋል። የቻይናው የመከላከያ ሚኒስቴር በይፋዊ የዌይቦ ገጹ እንዳሰራጨው ቻይናና ሩሲያ የጋራ የአየርና የባህር ቅኝት የውል ስምምነት መፈራረማቸውን ያሳያል። ወዲያም ግን የዚያ የምስራቅ ቻይና ባህርና የጃፓን ባህር በደቡብ ኮሪያ ፈሰስ ተጠልለው አሜሪካና የምታጋፍራቸው የአውሮፓ ሀያላን የስለላና የፍተሻ አካላት ሊገቡ ይችላሉ በሚል በሩሲያና በቻይና ዘንድ ንጥር ልቅም ተደርገው የሚበረበሩ ስፍራዎች ናቸው። ይሄ ዘመን የስልጣኔው ነገር መያዣ መገደቢያ ታጥቶበታል ይባላል። ዛሬ አንዱ የተራቀቀ የጦር መርከብ ቢያወጣ ነገ ደግሞ ሌላው የተራቀቀ የጦር አውሮፕላን እንዲህና እንዲያ የሆነ የምድሪቱ ሰላም ጉዳይ ከእጅ ያመለጠ እንቁላልን ሆኗል። በሩሲያና በዩክሬን ጦርነት የያዙትን ጥሪት እያሟጠጡና በዶላር እየመነዘሩ ለዩክሬን ያጋዙት ምዕራባውያኑ ዛሬ የሚሰጡት እያለቀባቸው የሚሰጣቸውን ቢያገኙ ውስጥ እግሩን ስመው ይቀበላሉ ነው የሚባለው። በቅርቡ በጃፓን የሂሮሺማ ከተማ ተሰባስበው ቀን ላይ ሲዶልቱ የነበሩት እኒያ የቡድን 7 ሀብታም ሀገራት መሪዎች ለዩክሬን የቻልነውን ያለንን ሁሉ ሰጠን፣ ለውጥ አጣን፣ ከዚያ በኋላ ግን ሲሉ የአሜሪካ ስሪቱንና የኤፍ-16 የጦር አውሮፕላን ለዩክሬን ለመስጠት ከስምምነት ላይ ብቻም ሳይሆን ከቁርጥ ውሳኔ ላይ መድረሳቸው ይታወቃል። ይህ ምዕራቡ ዓለም ፊት አውራሪዋና የዚያ መዘዘኛ የኤፍ-16 የጦር ጀት አምራቿ ሀገር አሜሪካ ግን የሶስተኛ ዓለም ጦርነት ይቀሰቀሳል በሚል የአገም ጠቀም ስሌቷ ያንን የኤፍ-16 የጦር ጀት ከእጇ አውጥታ ለዩክሬን እንደማትሰጥ ስትገልጥ የኤፍ-16 የጦር ጀት በእጃቸው ያሉ ሀገራት ግን በፈለጉት ጊዜና መጠን ለዩክሬን ቢሰጧት ፈቃደኛ መሆኗን በፕሬዚደንቷ ጆ ባይደን አንደበት ማስታወቁ አይዘነጋም። ዛሬ ከበርካታ ታላላቆቹ የዓለም መገናኛ ብዙሃን በተራገበው የሰበር መረጃ ደግሞ አሜሪካ በዚያ የኤፍ-16 የጦር ጀት ላይ የኒውክሌር መርዘኛ አረር አቅማ ከውጭውም በሰራ አካላቱ ላይ ለብጣበታለች ስትል ሩሲያ ዓለም ይወቅልኝ ብላለች። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ትናንት እኩለ ሌሊት ገደማ በሰጡት ማብራሪያ አሜሪካ ያንን የኤፍ-16 የጦር ጀት የኒውክሌር ጦር መሳሪያ በገጹም በከርሱም ጭናበታለች ነው ያሉት። ላቭሮቭ አሉ እርጅና የሸበሸበውን ፊታቸውንና ከግንባራቸው የተጋደመውን ሰንበር መሰል ቆዳቸውን ሽቅብ ገፋ ገፋ እያደረጉና በቁጣ ምክንያት ከግንባራቸው ያቸረፈፈውን ላቦት እየጠራረጉ አሜሪካም ትሁን የምትጎትትና የምትገፋቸው አሉና ላቭሮቭ
የቀኝ አይናቸውን ጭፍና አድርገው ያንን የጦር ጀት ለኪየቭ መስጠት እሳትና ዲን በገዛ ራስ ላይ ማዝነብ ነው ሲሉ በጽኑ አስጠንቅቀዋል። በታጂኪስታን ዱሼምቤ ጦር ማዘዣ ረዥም ንግግር ያደረጉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አሜሪካ ቀድሞ ያወጣችውን የኤፍ-16 የጦር ጀት መልሳ ሰብስባ የኒውክሌር አረር ለብጠዋለች፣ ያንን ደርሰንበታልና ወዮላት ምድር ነው ያሉት። ላቭሮቭ በገነፈለ ወኔ የሆነው ምዕራባውያኑን ያንን መሰሪ ግብራቸውን የማይረዱት ከሆነ ደግሞ ሲሉ እንደ ጦር ዝግጅት ዋጋ ቢሶች ናቸው፣ በቃ የቤተ መንግስት አበቦች ሲሉ ወርፈዋቸዋል። በእርግጥ ግን በዚህ ዘመን በተለይም የምዕራቡ ዓለም መሪዎችና ፖለቲከኞች ከቤተ መንግስት ተገነት ሳይወርዱ ስለ ጦርነትና በጦርነት የማሸነፍን ድል በፉከራ ሲናገሩ ይገኛሉ። እንደ ላቭሮቭ እይታ ታዲያ ጦር ሜዳ ከየትኛውም ሀገር የፕሪሚየር ሊግና ከየትኛውም ጨዋታ የተለየ ነው። ለዚያውም በሽቶ መዓዛና በአበባ በተንቆጣቆጡ አብያተ መንግስታት ተቀምጠው እየተንቆራጠጡ የማያዩት ሲሉ ምዕራባውያኑን ክፉኛ ጠልጥለዋቸዋል። የዩክሬኑ ፕሬዚደንት ቮሎዶሚር ዘለንስኪ ያንን ኤፍ-16 የጦር ጀት ለማግኘት ሰጊድ ሰላም ያላሉበት ጊዜ የለም። ዘለንስኪ ብዙ ጊዜ ሲናገሩ ያንን የጦር ጀት ታገኘን ማለት ሩሲያ እንደ እንስሳ እየተገረፈች ፈርጥጣ የምትወጣበትና ጦርነቱ በዩክሬን አሸናፊነት የመጠናቀቁ ዜና የሚሰማበት እንደሚሆን መግለጣቸው ይታወሳል። ከሩሲያ ዛሬ በወጣ መግለጫ ደግሞ ዩክሬን በ5 ግንባሮች ግዙፍ የተባለ የመልሶ ማጥቃት ጦርነት መክፈቷን ያሳያል። ከሞስኮው እንደተገለጠው ዛሬ ብቻ በብዙ መቶ የሚቆጠሩ የዩክሬን ወታደሮች በሩሲያ ኃይሎች መገደላቸውን አስታውቋል። ይህ አሁኑ የዩክሬን የመልሶ ማጥቃት ከባድ ዘመቻ የሩሲያን ኃይሎች አሰልችቶ ለማሳደድ የተደረገ አጭር ዝግጅት መሆኑን የሩሲያ ሹማምንት ይገልጣሉ። የሩሲያ የመከላከያ ሚኒስቴር ባወጣው ሰፊ ማብራሪያ ደግሞ ዩክሬን ከደቡባዊ የዶኔትስክ ግዛት በ5 አቅጣጫዎች ጦርነቱን አፋፍማለች ነው ያለው። በቀድሞው የእንግሊዝ የደህንነት ተቋም ዋና አዛዡ ፊሊፕ ኢንግራም የመጀመሪያው የዩክሬን የመልሶ ማጥቃት እቅድ ተጀምሯል ነው ያሉት። እንደ ኢንግራም ማብራሪያ ታዲያ ዩክሬን የሩሲያን የአየር ክልል ቢሉ የምድርና የባህር የበላይነት እየደቋቆሰችው መሆኑን ይገልጣሉ። በዚህ በሩሲያና በዩክሬን ጦርነት እንግሊዝ ብዙ ጊዜ ያልበላትን ያሳክካታል ይሏታል ብዙዎቹ። ገሚሶቹ ደግሞ ሩሲያ በዩክሬን በገባችበት ጦርነት የማጠናቀቂያው መንገዱ ካልታያትና ቀኑ ካልቀረባት ለዚያ ጦርነት መራዘብ ዋና አንዷ ተዋናይ ናት የምትላትን እንግሊዝን እንደ ቁርስ ሳህን በቅጽበት ጥብ አድርጋ ታስቀምጣታለች ነው የሚባለው። ለዚህ ደግሞ የሩሲያ የጦር ጠበብቶች ከክሬምሊን ቤተ መንግስት ተቀምጠው በአንድ ጣታቸው ብቻ ለንደንን የሚያጠፉበት የሰው አልባ የጦር መርከብ ወይም በእነርሱ አጠራር የኒውክሌር ፖዘይዶን ከለንደን ከተማ ላይ ለማውደም ተነጣጥሮ መተኛቱን በተደጋጋሚ መግለጣቸው አይዘነጋም። ዛሬ የቀድሞው የደህንነት ምክር ቤት ዋናው ኃላፊ ኢንግራም ሲናገሩ ዩክሬን የመጀመሪያውን ግዙፉን የመልሶ ማጥቃት ዘመቻዋን በስኬት አሳይታናለች፣ ሁለተኛውና ቀጣውን ደግሞ በየትኛው ቀንና ሰዓት እንደሚሆን አናውቅም፣ ብቻ ዩክሬን ድል በድል ላይ ማስመዝገቧን መናገር እንችላለን ሲሉ ተደምጠዋል። ሩሲያ በበኩሏ እጅጉን የተራቀቀና ግዙፍ ወዲህ ግን ድምፅ አልባ አዲስ የባህር ሰርጓጅ የጦር መርከቧን ማውጣቷ ተገልጧል። ይህ የሩሲያ የመንግስት የመገናኛ ብዙሃን ባሰራጩት የዛሬ ሰበር መረጃቸው ሩሲያ በፓስፊክ እዟ እንደ ግዝፈታቸው ሳይሆን እንደ በረሃ እባብ አሊያም እንደ ሻርክ በቅጽበት እየተስለከለኩና እየተፈተለኩ ጥቂት እንኳ ትንፋሻቸው ሳይሰማ መዓትና መቅሰፍት የሚያፈሱ የባህር ሰርጓጅ አዲስ የጦር መርከቦቿን ማሰማራቷን ገልጠዋል። ዛሬ ሩሲያ እነዚያን የባህር ሰርጓጅ ድምፅ አልባ የጦር መርከቦቿን ያስደፈጠችበት የፓስፊክ እዝ የምጽአት ቀን አሊያም እነርሱ አርማጌዶን በሚሉት የሃያላኑ የአሜሪካ የቻይናና የሩሲያ ጦር ኃይሎች መንጋጋ ተሳብረው ምላስ የሚቆራጠሙበት፣ በሌላም አነጋገር የዓለምን ጦርነት የሚያነዱበት ዋናው የእሳቱ ምድጃ ስለመሆኑ የሚነገርበት ስፍራ ነው። ይኸው የመጠሪያ ስሙ ዩፋ የነዳጅና የኤሌክትሪክ ባለመንታ ሞተር ድምፅ አልባ ባህር ሰርጓጅ የጦር መርከብ ከባልካን ባህር ወደ ፓስፊክ ባህር መዛወሩ ደግሞ አሜሪካን ጨምሮ ለምዕራባውያኑ አጋር አጋሮቿ የአውሎ ነፋስ ሞገድ ሆኖባቸዋል ነው የተባለው። በጡንቻም በበትርም በስልጣን የሚሆን በስልጣን የማይመክቱትም የማይገፉትም ሩሲያ ከባህር ጥልቁ ስፍራ ያስደፈጠቻቸው ማዕተኛ የባህር ሰርጓጅ የጦር መርከቦቿ ከቅርብ ወራት ወዲህ የድፍን ዓለምን ትዕይንትና ቀልብ ሰቅዘው መያዛቸው ይነገርላቸዋል። ሩሲያ በዚህ ወቅት 21 እጅጉን የተራቀቁና እንደ ሻርክ ከውቅያኖሱ ከርስ ሹልክ ጥልቅ የሚሉ ድምፅ አልባና እንደ እስስት ውሃውን መስለው የተሰሩ እሳት ቀለቡ የሆኑ ፍጹም የተለዩ የባህር ሰርጓጅ የጦር መርከቦች እንዳሏት ይነገራል። ሩሲያ በዩክሬን ትልቁን ግድብ ማደባያቷም ተገልጧል። በዚሁ ዩክሬንና ሩሲያ እርስ በርስ በሚካሰሱበትና ክፉኛ በወደመው በደቡባዊ ዩክሬን የሚገኘው የካፍኮፍካ ግድብ ጉዳይ የዚያ የአውሮፓ አህጉር መንግስታት ብርክ ይዟቸዋል ነው የተባለው። በዚያ በግድቡ አቅራቢያ ይኖሩ የነበሩ ነዋሪዎች ስፍራውን ለቀው መሸሻቸው ነው የተሰማው። ሞስኮው ያንን አካባቢ ያስተዳድሩ ዘንድ በዚያ የሰየመቻቸው አካላት እንደገለጹት ግድቡ በብዙ ድብደባ በከፊል መውደሙን ገልጠዋል።
ተገልጧል። እንደ አካባቢው ባለስልጣናት ማብራሪያ ደግሞ ጥቃቱ የተፈጸመው ለረጅም ጊዜ ሲታቀድ በነበረው የዩክሬን ኃይሎች መሆኑን ያሳያል። ዩክሬን በበኩሏ የዚያን የካፍኮቭካ የሃይድሮ ኤሌክትሪክ ግድብ የናደቿ ሩሲያ ናት ስትል የክስ ሰነዷን አደራጅታ አቅርባለች። የዩክሬኑ ፕሬዚደንት ቮሎዶሚር ዘለንስኪ የብሔራዊ ጸጥታ ምክር ቤታቸውን መሰብሰባቸውን ነው የተሰማው። በግድቡ መደርመስና መናድ የተነሳም በርካታ መንደሮች መጥለቅለቃቸውን የዩክሬን ብሔራዊ ጸጥታ ምክር ቤት ዋና ኃላፊ አንድሪ የርማክ ገልጠዋል። የካፍኮቭካ ግድብ ከሩሲያ የመጀመሪያው ቀን የዩክሬን ጦርነት ጀምሮ በሩሲያ እንደተያዘ ሲነገርለት ግድቡ በ2014 የአውሮፓውያኑ በሩሲያ እጅ ለወደቀችዋ የክራይሚያ ወደብ የመጠጥ ውሃ ዋናው ቋት መሆኑም ይታወቃል። ይኸው በአውሮፓውያኑ 1956 በሶቪየት ዘመን የድኒፕሮን ወንዝ ለመገደብ የተሰራው ግድብ ጠቀሜታውን ለመግለጽ ይከብዳል ነው ያለው የአዣንስ ፍራንስ ፕሬስ ዘገባ። ዩክሬን ከዚህ ሁሉ ሰቆቃ ይታደገኛል በሚል የተመካችበትና የቋመጠችለት ሩሲያ ደግሞ ምን ሲደረግ ስትል የከለከለቻት የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን አባልነት ዛሬ ልታገኘው አልቻለችም። እናም አበሳዋ በርትቷል። ታዋቂው የክሬምሊን የትንታኔ ባለሟል ቭላዲሚር ሶሎቪየቭ ዛሬ ባሰራጨው ትንታኔው ድፍን ዓለም ከዚያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጥምረት ይልቅ ለሩሲያ ልቡ ቅርብ ነው ሲል ተደምጧል። ሶሎቪየቭ እነዚያን የ31 አባል ሀገራት ጥምረቱን ኔቶን ሲገልጣቸው እናንተ የፍጥረታት ሁሉ ጠንቅ ናችሁና በቀላሉ በእጃችን ትጠፋላችሁ ነው ያላቸው በዛሬ መልእክቱ። ይህ በእንዲህ እንዳለ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትና ሩሲያ በየፊናቸው በዚያ የምስራቅ አውሮፓ ባልካን ቀጠና ግዙፍ የተባለለት የጦር ልምምድ መጀመራቸው ተገልጧል። የፊንላንዱ የዜና ተቋም ይሌ ባሰራጨው ዘገባው በሩሲያ ወገን 40 የጦር መርከቦች፣ 25 የጦር አውሮፕላኖችና 3600 ወታደሮች በካሊኒንግራድ ግዛት በተጀመረው የጦር ልምምድ ላይ መሳተፋቸውን ገልጧል። ሩሲያ በባልካን ባህር የጀመረችውን የባህር ላይ ግዙፍ የጦር ልምምድ እስከ አውሮፓውያኑ ሰኔ 15 ድረስ እንደምትቀጥል አስታውቃለች። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ በዚያው የዚያ ቀጠና የጦር ልምምዱ ባልቶፕስ ባለው 6000 ወታደሮች፣ 50 የጦር መርከቦችና 45 የጦር አውሮፕላኖች መሳተፋቸውን የተገለጠው በዚያ በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የባህር ላይ የጦር ልምምድ ከ20 ሀገራት የተውጣጡ ኃይሎች ሲሳተፉ አዲሱ አባል ሀገር ፊንላንድም ለመጀመሪያ ጊዜ በኔቶ የጦር ልምምድ ተካፋይ ሆናለች። ኔቶ ባልቶፕስ ሲል የሰየመው ግዙፉ የጦር ልምምድ በጀርመን ምድር ከ10 ቀናት በኋላ በአውሮፓውያኑ ሰኔ 16 ይጠናቀቃል ተብሎ ይጠበቃል። ኢንተርፋክስ የዜና ተቋም ባሰራጨው ዘገባው የሩሲያው የባህር ኃይል የጦር ልምምድ በጃፓን ባህርና በኦቶስክ ባህር ዘልቆ እንደሚደረግ አስታውቋል። ጉዳዩ ዛሬም በሩሲያና በኔቶ ቋንቋ ይለያል ዘንድሮ መሆኑ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት ፕሬስ ሰለቲነን፣ ሬውተርስን፣ ኒውስዊክን፣ ታይምን፣ አልጀዚራን፣ ዴይሊ ቢስትንና ኒውዮርክ ፖስትን ተጠቅመናል።